አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ቤተሰብ እንዴት አመሻችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን መጥተዋል የኛ ውዶች። እንግዲህ ቢያቃጥሉንም በእነሱ መቼም ተስፋ አይቆረጥም። ኢንሻአላህ እስከ መጨረሻው ድረስ እናያቸዋለን። ማለት መጨረሻው እናያለን። እንግዲህ ፈጣሪ ሰላሙን ያምጣላቸው። ደግሞ አይለያዩም ኢንሻአላህ። ሁሉም ነገር ሰላም ይሆናል ውዶቼ። በዛሬው አንዳንድ ነገሮች እናገራለሁኝና ሜንሽን አደርጋቸዋለሁ። እንግዲህ ምናልባት አጋጣሚ ከሰሙት ማለት ነውና ፍፄ ዛሬም እሱ ነው መግቢያ ሰርቶ የመጣው እንግዲህ እና ትናንት አብሳላትን ጠርቶ ዛሬ ደግሞ ሀይሚዬን ጠራትና እንግዲህ የፍፄ ነገር እኮ ግራ ያጋባልና እዚህ ጋር አንድ ነገር የምናገረው ነገር አሁን ዛሬ ሀይሚዬ ብዙ የተናገረችው ነገር አለ ምናምን ያው ስላየንሽ በጣም ደስ ብሎናል። በነገራችን ላይ ጠፍታ ነበር 2 ቀን ምናምን አላየናትም ነበርና እንኳን ደህና መጣሽ ሀይሚዬ፣ ባለሽበት ሰላምሽ ይብዛ። ብሩኬም ወንድሜ አይዞን እና እንግዲህ ከብሩኬ ጋር ተገናኝታ ነበር እንዳያችሁት፣ ቤት ሄዳ ነበረ እና ፍፄ እዚህ ጋር አሁን ስህተቴ ምንድነው? እኔ አንድ ለማድረግ እነሱን እየጣርኩ ነበር እምቢ ስትል ጓደኛዬ ነው ለጓደኛዬ ማሰብ ስላለብኝ ነው ምናምን አልክና፣ ጓደኛ ምንም ቢሆን እነዚህ ልጆች አብረው ያሳልፉ ልጆች ናቸው። አብረው ብዙ ነገር ያሳልፉ ልጆች ናቸው። ከጎኑ አትሁን አይደለም፣ ከጎኑ መሆን አለብህ እንደ ጓደኛ። ግን ደግሞ ቢያንስ እስከ መጨረሻው ድረስ ማየት ነበረብህ። የሀይሚና የብሩኬን ነገር በቃ መንትን ማለት አልነበረብህም። ለማስታረቅ እስከ መጨረሻው ድረስ መታገል ነበረብህ። ሲቀጥል ደግሞ ያንን እንኳን እንደው ብትተወው እንኳ ሌላ ሴት ብሩኬ ሌላ ሴት ሳመጣ ነው ደስ የሚለው ብለህ ማሰብህ ራሱ በጣም የወረደ አስተሳሰብ ነው ማለት ነው። ብሩኬ ሰላሙን ሊያገኝ የሚችለው በቃ አሁን ላይ ያለበት ድብርት ለምንድን ነው፣ እንዴት ነው እንደዚህ የሆነው ምናምን የሚለውን ነገር እያወክ ከሀይሚዬ ጋር ስለተለያየ ከሀይሚዬ ጋር ጥሩ ሙድ ላይ ስላልሆኑ ነው አይደለ እንደዛ የደበረው። ስለዚህ አንተ ደግሞ ሌላ ሴት ይዘህ ሂደህ ብሩኬን ደስተኛ አድርገዋለሁ ብለህ ማሰብህ ራሱ በጣም የሚያስጠላ ነው። በዛ ላይ ደግሞ ሳይውል ሳያድር ሀይሚዬ ዛሬ ብላለች፣ ትንሽ እንኳን ክፍተት አትፈጥሩም ማለች። ያ ማለት ሰው እንኳን እንዲያስብበት የሆነ ቦታ አትሰጡም ለማለት ፈልጋ ነው ማለት ነው። እውነቷን ነው። ትናንትና ወዳ እንደዛ ነገር ተፈጥሮ በማግስቱ ሴት እየጎተተ መሄድ ምን ማለት ነው? እና ፍፄ ነው እዚህ ጋር አሁን በጣም እየበጠበጠ ያለው እዚህ ጋር ፍፄ ነው። ከዚህ በፊትም እዚህ ለመድረሳቸው ምናምን እዛ ሴት ጎትቶ ባይሄድ ኑሮ የዛን ያፈቀርኩ ምናምን ያለች ሴት ያሰበች ሴት መቼም ኢቭን በአፏ እንኳን ባታወጣ ማለት ነው እንዲህ ፊዚካሊ አይታችሁ ምን እንደሆነ ፍላጎቷ ትረዳላችሁ አይደለ? እኛ ተረድተናታል። ሲጀመር ገና አመጣጧ ምናምን ራሱ አላመረንም ነበር አይደለ? እኛ እንደዚህ ያወቅናት ለሱ ቀላል ነው እኮ። ያው ይሄ እኮ ውዶቼ ስራ ነው። ግን ደግሞ ላይክ በዛ ነው አስተያየትን እየሰጠው ያለሁትና እሱ ያውቃል በቃ ምን እንደፈለገች ፍላጎቷ ምንድነው የሚለውን ነገር እያወቀ ምን እንደሆነ የምትፈልገው አላቅም። ውሰደኝ አለችኝ በቃ አመጣኋት ነው ያለው እሱ ማለት ነው። ከዛ ወስዶ ሌላ ብጥብጥ ምናምን እንደዛ ወስዶ ፍቅረኛ ካለው ልጅ ጋር ወስዶ ማገናኘት፣ ከቤት ድረስ ወስዶ ማገናኘት ምን የሚሉት ነው? ከዛ ደግሞ ሀይሚስ ምን ይሰማታል ብሎ አለማሰቡ እንደዚህ ጋር እኮ እንዴት ነው እንደዛ ብሎ ሊያስብ የማይችለው? እንዴት ነው? ፍፄ እኮ የምር በጣም ትልቅ ሚስቴክ እኮ ነው እየሰራ ያለው። አንድ ፍቅረኛ ካላት ሰው ጋር ወስዶ ሌላ ሴት አፈቀርኩ ብላ የመጣችን ሴት ቤቷ ድረስ ወስዶ እኔ ወድሃለሁኝ እንድትርቀኝ አልፈልግም ምናምን እያለች ስታወራ ቆማ እንድትሰማት ማድረግ ሀይሚ ምን ማለት ነው? እና ትልቅ ሚስቴክ ነው እየሰራ የነበረው። ያንም ደግሞ አልበቃህ ብሎ ከዛ ደግሞ ያን እንትን ብሎ ሌላ ጊዜ ደግሞ እንደዚህ ወርቃ ምናምን በታመመች ሰዓት ድጋሚ ይዛሃት ሄድክ። እሺ የዛኔስ ለምን ይዛሃት ሄድክ? በዛ ምክንያት እንደተበጣበጡ እንደተጣሉ እያወቅ ለምን ድጋሚ ይዛሃት ትሄዳለህ? ከዛም በኋላ ደግሞ ያ ተው ደግሞ ከዛ ከትላንት ወደ ደግሞ ያ ነገር ብሩኬ ይቅርታ ብሏት ምናምን ያለውን ነገር ለማስተካከል እየሞከረ ያለ ይሄ ልጅ ሀይሚ ማስተካከል ያለብን ነገር አስተካከል ብላ ጥላው ሄደች። በቃ በዚህ ሁኔታ መቀጠል አልፈልግም፣ ማስተካከል ያለብን ነገር አስተካከል ብላው ነው ሄደችውና ያን ነገር እንኳን እንዳስተካክልና ራሱን እንዳዳምጥ
ሳታደርገው በማግስቱ ደግሞ ማነው አብሳላትን ይዘህ ሄድክ። ያን ለምን አደረክ? አሁን ደግሞ ብሩክ የሚፈልገው አንቺን ነው። ስለዚህ በቃ አንቺ ታስፈልጊዋለሽ፣ ለዛ ነው የጠራሁሽ ምናምን ይባላል እንዴ? ድሮ እንደማታስፈልገው ነበር እንዴ የምትገነዘበው? ያወከው እንዴት ነው የምታስበው አንተ? እንዴት ነው? እኔ አልገባኝም። በቃ ስለዚህ አንተ ሀይሚዬ እንዳለችህ ራስን ዞር ብለህ ስራህን እየው፣ ተመልከተው። በቃ ለጓደኛ አስብ ምናምን አታስብ አይደለም፣ ከጎንሁን ግን ሁለታቸውንም ቢሆን ትሪት ማድረግ አለብህ እዚህ ጋር። ሲቀጥል ደግሞ ሌላውን ትተከው። በቃ በዚህ ሰዓት ሌላ ሴት ማምጣት ምናምን አስፈላጊ አይደለም። በቃ ከቻል ከጎን ሆነክ በቃ ሌላ አለ አይደለ እሱ ድብርት ውስጥ እንዳይሆን ምናምን አንዳንድ ነገሮችን እያደረክ በራስህ ይሄ ወንዶች አለ አይደለ እንዴት ነው የራሳችሁን ነገር ማረግ በቃ እንጂ ሴት ምናምን ማምጣት በዚህ ሰዓት ምናምን ነገ ጧት ይገናኛሉ ብለህ ራሱ አለማሰብህ፣ ይታረቃሉ ብለህ ተስፋ ለማድረግህ በዚህ ልክ ምናምን አይደረግም። እንደዚህ የምር አይደረግም እና በጣም ቢግ ሚስቴክ ነው እየሰራህ ያለው ማለት ነው። በመቀጠል ብሩኬ እንግዲህ ዛሬ ሀይሚዬ አግኝቷታልና ከኔ ጋር ለምን አትሆኝም? እኔ የምፈልገው አንቺን ነው፣ ሌላ ሴት አልፈልግም እያለ ነው ብሩኬ ማለት ነው። እዚህ ጋር ብሩኬ ማለት ነው ሀይሚዬን አሁን አንዳንዶቻችሁ አስመሳይ ነው ምናምን እያላችሁ ብዙ እንትን ትላላችሁ እና ብሩኬ አስመሳይ ሆኖ አይደለም። በጣም የዋህና ምርጥ ልጅ ነው። በጣም ነው የሚወዳት ሀይሚዬን፣ በጣም ነው የሚያፈቅራት፣ የሚፈልገው እሷን ነው። ግን ደግሞ ባለማወቅ የሆነ የእውቀት ማነስ ልበለው የዋህነት ልበለው አላቅም፣ በዛ ምክንያት ነው ልጁ እየተጎዳ ያለው ማለት ነው። እና ምንድነው እሱ አሁን ዛሬ ምንድነው ያለችው ሀይሚዬ አማራጭ ሳይሆን ምርጫህ እንዲሆን ነው የምፈልገው ነው ያለችው። ያ ማለት ምንድነው በቃ አጠገብህ ያሉትን ሰዎች በሙሉ አብሳላት አሁን ትናንት መጣች አይደለ እንደዚህ በቃ ውጭ እኔ ካንቺ ምንም ነገር አልፈልግም ብሎ ቢያባራት ኑሮ ሀይሚ በቃ የሆነ ትረጋጋለች፣ የተረጋጋ አይነት ነገር ይሰማታል። ገባችሁ? እሷ ያኔ የፈለገችው በቃ ሴቶች አጠገቡ ሲመጡ ምናምን እንዴ እኔ ሀይሚን ነው የምፈልገው ማንንም አልፈልግም ብሎ ሌሎች ሴቶች እንትን እንዲል ነው የምትፈልገው ማለት ኢቭን በቃ ቦታ እንዲሰጣቸው ክፍተት እንዲልላቸው አትፈልግም። ገባችሁ? ምክንያቱም እነዛ ሰዎች ክፍተቱን ተጠቅመው ሌላ ነገር ለማድረግ እንዳይፈልጉ እንዳይሞክሩ በቃ ላይክ እሱ የሚፈልገው ሀይሚና ሀይሚዬን ብቻ እንደሆነ እንዳሳውቅ ትፈልጋለች። ገባችሁ? ለሷ እኮ እየነገራት ነው ተደጋጋሚ እሷን እንደሚፈልግ፣ ለኛም እየሰማን ነው። ግን ደግሞ ላይክ ለኛ እንደሚነግረን ለኛ እንዳሳወቀን ከዚህ በፊት ስሬስ ሆኖ እንዳባረራት ያን ነገር መድገም መቻል አለበት አሁን ላይ ብሩኬ ማለት ነው። ዛሬም ቢሆን ተስፋ መቁረጥ የለብህም ብሩኬ ወንድሜ። ሀይም እየፈለገች ያለችው በዙሪያ ያሉትን ሰዎች እንዲታጸዳ ነው። እሱም ምንድነው ላይክ ሀይም ማን ነው አብሳላት ሳይሆን ድጋሚ ብትመጣ አብሳላትንም ምናምን ከህይወት እንድታስወጣ ፍጼንም ደግሞ ሌላ ሴት እያመጣ አንተ ህይወት ላይ ሌላ ነገር ሌላ ችግር እንዳይፈጥር ማስጠንቀቅ መቻል አለብህ። አሁን ከዚህ በኋላ ማድረግ አለበት ብዬ የማስበው ብሩኬ አንደኛ ነገር በቃ ፍጹሜ ያደረገው ነገር ልክ ስላልሆነ ለዛ ነገር ይቅርታ እንዲጠይቃት ማድረግ መቻል አለብህ። ፍጼ ሀይሚን ይቅርታ እንዲጠይቃት ማድረግ መቻል አለብህ። ለምንድነው ሀይሚ ያለች ቢያንስ ብትጣሉም እንኳን በመሀላችሁ እንኳን ክፍተትን ቢፈጠር ሴት ማምጣት የለበትም አንተ ጋር። ስለዚህ በዛ ነገር ደግሞ ውስጧ እንትን ብሏል፣ በቃ ተጎርታለች። ስለዚህ ለምን እንደዚህ ያደረገ የሚለው ነገር ውስጧ ላይ አለ። ስለዚህ ምንድነው ማድረግ ያለበት ፍጼ በቃ እኔ አብሳላትን ይዤ መምጣት አልነበረብኝም፣ ተሳስቻለሁኝና በዚህ ይቅርታ አድርጊልኝ። በቃ እኔ ከዚህ በኋላ ማንንም ሴት ይዤ አልሄድም። እናንተ በምትፈቱበት መንገድ ነገሮችን ተነጋግራችሁ ፍቱ፣ እንዲተረጁ ፈልጋለሁ፣ ተረጁ በቃ ምናምን ብሎ ይቅርታ መጠየቅ ነበረበት። ከዚህም በኋላ ቢጠይቅ ደስ ይለኛል። እንደዛ ማድረግ አለበት ብዬ አስባለሁኝ። ገባችሁ? ምክንያቱም አንድ ቤስት ጓደኛ የምትሉት ሰው አብሯችሁ በልቶ የጠጣ ሰው እንዴት ነው አለ አይደለ ገና እንትን ከማለታቸው እሷ ገና ካፏን በቃ እንለያይ በቃ አንተና እኔ ምናምን ብላ ከመራመዷ በማግስቱ ሌላ ሴት አምጥቶ በቃ እሷ ትሪት ታድርግህ ማለት ይሄ ከባድ ሚስቴክ ነው። ገባችሁ? ስለዚህ ቢያንስ እንዲታስብበት፣ ቢያንስ ሴት ልጅ ነች፣ ነገ ጧት ልትመለስ ትችላለች፣ ጊዜ እንስጣት የሚባል ነገር አለ። ያን ነገር ማሰብ መቻል አለበት። ስለዚህ ፍጼ በቃ እኔ በዛ መንገድ አስቤው አልነበረም፣ አንቺም ወንድምሽም
ላይክ አንፈልግም ነገሮችን ያስተካክል እያላችሁ ጫና ስታደርጉበት እሱ የተጎዳ መስሎ ስለታየኝ ነው እንደዛ ያደረኩትና ግን ያን ማድረጌ ስህተት ነበረ ይቅርታ አድርጊልኝ ብሎ ማለት አለበት። እኔ እንደዛ ቢል ደስ ይለኛል ማለት ነውና ብሩኬ ፍፄ ያንን ነገር እንዲያደርግ መቻል አለብህ። ከዚህ በኋላ ደግሞ ሴት እንዳያመጣ ምናምን ማስጠንቀቅ መቻል አለብህ። በቃ አለ አይደለ ፍፄን ላይክ የምትናገረውን ነገር ብቻ ብትናገረው ደስ ይለኛል። ለምን አንተ እኔ እንደዚህ አይነት ሙድ ሆኜ ለምን አብሳላትን ታመጣለህ? ከዚህ በኋላ አብሳላትን እንድታመጣት አልፈልግም። እኔ ማንንም አልፈልግም ከሀይሚ ውጪ። ሀይሚ ላይ ደግሞ እንደዚህ ነው እያልክ እንድትናገር አልፈልግም። ከዚህ በኋላ እሷን እንድትናገራት አልፈልግም ብለክ ብትለው ደስ ይለኛል ማለት ነው። ለኔ አስበህ እንደሆነ ይገባኛል። ግን ደግሞ ሌላ ነገር ባታደርግና እሷን ባትናገራት ደስ ይለኛል ብለክ መናገር መቻል አለብህ ፍፄን። ከዛ በመቀጠል ደግሞ አብሳላትን እንትን ማለት አለብህ። በቃ ቁርጥ አድርገህ መናገር መቻል አለብህ። ካጠገቤ እንዳደርሽ ከዚህ በኋላ ህይወቴ እየተበጠበጠ ነው ያለው የምወዳት ልጅ እያጣሁ ነው ያለሁት። ስለዚህ እሷን ደግሞ ማጣት አልፈልግም። እኔ አልፈልግም አንቺን ብለክ ቁርጡን ልትነግራት ይገባል። ግን በዙሪያ እያንዣበበች ክፍተትን እየፈለገች ክፍተት ባለ ሰዓት እየመጣች አንተን ትሪት ለማድረግ የምትሞክር ከሆነ አንተ ቦታ እየሰጠሃት እንደሆነ አድርጋ ነው የምታስበው ሀይሚዬ ማለት ነው። ትናንትና አሁን እንደዛ እጇን ይዘህ ምናምን አውጥተሃት በነበር ዛሬ ይሄን ነገር አትልህም ነበር ሀይሚ ማለት ነው። ስለዚህ አንተ ትናንት እንደዛ ብላ እንትን ስትልክ ላይክ እኔ እንኳን ካለሁበት ሙድ እንኳን እንዲወጣ እስኪ ጊዜ ስጭኝ፣ በቃ እስኪ ጊዜ ስጡኝ፣ ተውኝ ምናምን አይባልም እንደዚህ። ያ ማለት በቃ ወደ ራሴ ስመለስና ስረጋጋ ተመልሰሽ ነይ እንደማለት ነው መልእክቱ። ኦሬዲ ለሷ እንትን እየፈጠርክ ነው ማለት ጭራሽ እንዳትርቅህ እንዳትሄድ እንዳትቆርጥ እያደረካት ስለሆነ ያን ነገር ሀይሚ አትፈልገው። በቃ ቁርጥ ያለውን እኔ አልፈልግሽም አጠገቤ እንዳትደርሺ ብለክ ነው ማለት ያለብህ እንጂ ላይክ ከዚህ ሙዲ እንኳን እስከወጣ ድረስ ለምን አትተውኝም? በቃ ተይኝ፣ እዚህ ሙዲ እንኳን አሁን ያለሁበት ስሜት ጥሩ አይደለም፣ ተይኝ፣ በቃ ጊዜ ስጪኝ ምናምን ነገር አይነት ነገር አይባልም። ምክንያቱም እንደዛ አልካት ማለት በቃ ነገሮችን ሲረጋጋ ምናምን በቃ ተመልሼ ትሪት አረጋዋለሁ ብላ ታስባለች ማለት ነው። እንደዛ መሆን የለበትም። በዙሪያ ያሉትን ሰዎች አጽዳ፣ ወስን። እኔ ምርጫህ እንጂ ማነው አማራጭ ለሆነ አይገባም የምትለክ ሀይሚዬ ለዛ ነው። በቃ አማራጭ ማለት ላይክ አብሳላትንም በመፈለግም ባለመፈለግም አይነት ስሜት ውስጥ እንዳለ አርጋ ነው የተረዳችው ሀይሚዬ ማለት ነው። ስለዚህ እኔ ማንንም አልፈልግም ከሀይሚ ውጪ ብለህ ያን ነገር በዙሪያ ያሉትን ነገሮች አጽድተህ ነው በቃ ሀይሚዬ ልትቀበል የምትችለው። እንደዛ ነው እኔ ያሰብኩት ማለት ነው። የተረዳሁት ከሀይሚዬ እንደዛ ነው ዛሬ። ስለዚህ ሀይሚዬ ዛሬ የተነገረችው ነገር ሁሉ ልክ ናት። ግን ደግሞ ብሩኬም አሁን ላይ እንዴት ነው ደግሞ የሆነ ቦታ ላይ ማለት ነው ምን አለችው? ለምን ታች እንኳን ያለውን ነገር አታነሱም? እውነቷን እኮ ነው፣ የምሬ ነው። ሲጠሯት እኮ ያን ነገር እንኳን ማንሳት መቻል ነበረበት። ማን ነው ፍፄ? እሱ እውነቷን ነው። ብሩኬ ታሞ ተኝቷል። እሺ ፈጣሪ ማርክ የኔ ወንድም እና ያን ነገር አጸዳርቶ ምናምን ነው ነይ ቶሎ ማለት እንኳን ያለበት። ሼም ነው ይሄ እኮ፣ ይሄ ቢግ ሼም ነው። የምሬን ነው። እንደዚህ አይደረግም ነው ወይስ ያንን እያየች አሁንም እንድትናደድ ነው ፍላጎት ፍፄ? የምር ፍጹም የሚያደርገው ነገር በጣም የሚያስጠላ ነው። ፍጹም ነው ከህይወታቸው መውጣት ያለበት እንደውም እና ምን አለች? እንደዛ አለችና ከዛም በኋላ ቆይ የምር እንድናደርገው ነው እንዳንቺ የምትፈልጊው ምናምን አላት ደግሞ ብሩኬ ማለት ነው። ሳይረዳት ሲቀር ደግሞ ሀይሚዬ እሺ እኔ አንተን እንዴት አድርጌ ነው እሺ የምናገርህ ምናምን አለችው። ታውቃላችሁና ወይኔ ብሩኬ እና ብሩኬ የሴቶች እኮ ከባዶች ነን። ሴቶች የምንፈልገው ነገር እንዴት ነው ሴት ለሴት ይግባባል። ግን አንዳንዴ ወንዶች የማይረዱት ነገር አለ። ወንዶች በቀጥታ የሚያስቡት ነገር አለ። አሁን ብሩኬ በቃ እኔ የምፈልገው አንቺ ነው እያልኳት ነው፣ ለምን አትረዳኝም ላይ ነው ሀሳቡ። እንደዛ ነው ገባችሁ? ኦልሬዲ በቃ ቀጥታ እንድትረዳው ነው የፈለገው። ግን እሱም ከልቡ ነው የሚፈልጋት፣ ከልቡ ነው የሚያፈቅራት። ያን ነገር እንድትቀበለው ነው የሚፈልገው ቶሎ
ሀይሚዬ ደግሞ በዙሪያው ያሉትን እነ ፍፄን አብሳላትን ምናምን እንዲያስወግድ ትፈልጋለች ማለት ነው። እና ለፍፄ ጓደኛ ነው ማስጠንቀቅ መቻል አለብህ። አብሳላትን ደግሞ በቃ ማራቅ መቻል አለብህ ብሩኬ። ይሄ ነው በቃ ሌላ ምንም እንትን የለውም። እና አብሽሩዶቼ ሁሉም ነገር ሰላም ይሆናል። ሀይሚዬም ተረጋጊ እና ደግሞ በቃ ቁርጥ አድርገሽ እንትን ባቴ ጥሩ ነው ማለት ላይክ እሱም ተስፋ እንዲያደርግ የተወሰነ መንገድ ብትከፍችለት ባይኔ ማለት ነው። ከዛ ውጭ ግን ሰላማችሁ ይብዛ በቃ።